ይህን ፓናል ዲስከሽን ለማድረግ ከየቦታው ተንቀሳቅሳችሁ ጥሪውን አክብራችሁ እዚህ ቦታ ለመጣችሁ የድርጅታችን አመራሮች እንዲሁም የ201ኛ ኮር ሰብሳቢ አርበኛ ናቸው ገበየው እንዲሁም በተዋረድ ያላችሁ የክፍለ ጦር አመራሮች፣ አባላት፣ የሀገር ሽማግሌዎች፣ የሃይማኖት አባቶች እንኳን ለዚህ ቀን አደረሳችሁ። በአጠቃላይ ፋኖ ግቡን እንዲመታ የሚለው መጽሐፍ በሰባት ልዩ ምዕራፎች የተቀነበበ ነው። በእነዚህ ምዕራፎች ውስጥ ከትግሉ አነሳስ ከተፈጥሯዊ የትጥቅ ትግል ሂደት አነሳስ ጀምሮ የአማራ ፋኖ ትግል በአራቱም የአማራ ጽምር ርስቶች ወለጋን ጨምሮ እንደማለት ነው ሁሉም በመሰለው እንዴት ይታገል እንደነበረና መሬት ላይ ያሉ ተግዳሮቶችን በተመለከተ ዘርዘር ባለ መልኩ መሬት ላይ ወርዶ ጥናታዊ ጽሑፎችን አቅርቧል። እንግዲህ አገዛዙ እንደሚለን ሳይሆን የተማረ የሌለበት ማሰብ፣ ማሰላሰል፣ ማቀድ፣ ስትራቴጃይዝ ማድረግ የማይችል ኃይል የተሰባሰበበት እንዲሁ ዘራፊዎች በአይነ ጥቅሻ ተግባብተው ከየምንጩ መንጭተው ጎርፍ የሆንበት ብቻ ሳይሆን ጎርፍን ማጥራት የሚችሉ ወጀብ የማያናውጣቸው መልህቅ ያላቸው ሐሳቢዎች ከጎናችን እንዳሉና ግንባሮችን ስትራቴጃይዝ ማድረግ የሚችሉ ከስልታዊ ጥቃቶች በዘለለ ስትራቴጂክ ግንባሮችን መፍጠር የሚችል የውጊያ አይዲያ ያላቸው ሰዎች ጭምር እንዳሉበት የሚያሳይ ነው። ስለዚህ ፋኖ ግቡን እንዲመታ የሚለው መጽሐፍ አስፈላጊነቱ በአጠቃላይ ሰራዊታችን ተመሳሳይ ግንዛቤ፣ ተመሳሳይ ጭብጥ ሊኖረው ስለሚገባና የምንታገልለትን ዓላማ አውቀን የምንታገልለት ድርጅት ደግሞ መስዋዕትነት መከፍለት ድርጅት ደግሞ ምን አይነት ስልቶችን ምን አይነት ስትራቴጂዎችን ኢቨን ከአሊያንስ አንፃር ታክቲካል ነው ወይ ስትራቴጂካል አሊያንስ ነው የሚያስፈልገን ከሎጂስቲክ እና ከመረጃና ደህንነት መዋቅር አንፃር በጣም ዘርዘር አድርጎ መሰረታዊ የሚባሉ የትግል ጽንሰ ሐሳቦች በተለይ የሽምቅ ውጊያ መሰረታዊ ዓላማውያን የሚባሉ ጽንሰ ሐሳቦችን ጭምር አንስቶባቸዋል። ከዛ በዘለለ ደግሞ ከተፈጥሯዊ የአማራነት ህዝብ እሳቤ፣ ታሪክ፣ ወግ፣ ባህል እና ደግሞ ባለፉት 50 እና 60 ዓመታት አገዛዞች በመጡ ቁጥር በማፈራረቅ በወረፋ የሰሩብንን ትርክት በተለይ ስውት ትርክት የዛ ስውት ትርክት ሰለባ በመሆናችን ጭምር ይህን ስውት ትርክት እንዴት ዲኮንስትራክት ማድረግ እንችላለን የሚለው ላይ ዘርዘር ያሉ ሐሳቦች ተነስተውበታል። ከዛ ውጭ ደግሞ የአማራ ህዝብ ትግል ከተጠናቀቀ በኋላ 4 ኪሎን ከተቆጣጠሩ ምንድነው ቢዮንድ ዘ ዳውንፎል ኦፍ አብይ አህመድ ሪጅም ራሱ ያስባል። ይሄ መጽሐፍ ማለት አሁን ብዙዎቻችን የምናስበው ቶሎ ውጊያውን ማጠናቀቅ ነው። ይሄ መጽሐፍ ላይ ግን የተቀመጡ ነጥቦች ውጊያው ከተጠናቀቀ በኋላ ማንበር የምንፈልገውን ስርዓት ጭምር በስርዓት ቁልጭ አድርጎ የሚያሳይ መጽሐፍ ነው። ማንበር የምንፈልገው ስርዓት ከሌሎች ልዩ ኢትዮጵያዊ ወገኖች ጋር ፍትሃዊና ሰላማዊ አብሮነትን የሚያነብር በአጠቃላይ ደግሞ በዘላቂነት አሁን የገባንበት ውጥንቅጥ አሁን ከገባንበት የብሔር ፖለቲካ ጭምር መውጫ መንገዶችን ይተልማል። ስለዚህ የሚያስበው አሁን ይህን ትጥቅ ትግል ከማሸነፍ ባሻገር ነገ አማራው ከሰራት ቤቱ በኢትዮጵያ ፖለቲካ ሰማይ ስር ሊኖረው የሚገባውን አዎንታዊ ድርሻ ጭምር አስቀድሞ ፕሮአክቲቭሊ ይበይናል። ምናልባት መበየኑ የድርጅት አቋም ላይሆን ይችላል፣ የድርጅት አቋም አይደለም። ግን እንዲህ አይነት ሐሳቦች መጽሐፉን ወደዚህ ሲዘረጉት ሐሳብ እንዲብላላ ብሬንስቶርም ኩዌስችኖች ወደፊት እንዲመጡና እኛ እንድንወያይባቸው ከተወያየን በኋላ ደግሞ ኢቭን ድርጅታችንን መተቸት ካስፈለገ ያው ድርጅቱ ስለቆመ መተቸትም እንድንችል የሚፈቅድ ነው። በአጠቃላይ የማሰላሰል በሮችን የከፈተ ብዙ ነገሮችን ያልቀነበበ ነገ ከነገ ወዲያ ይሄን መጽሐፍ የሚያነብ የትኛውም አካል ሳናስባቸው የተሻገርናቸው በርካታ ማዕበሎች እንዳሉ ትገነዘባላችሁ። እዚህ ትግል ላይ ስንተኩስ ብቻ ልናስታውስ እንችላለን፣ ግን እያንዳንዷ የተኮስናት ጥይት ፖለቲካ እንደነበረች የምናውቀው ይሄን መጽሐፍ ስናነብ ነው። የተሻገርናቸው ማዕበሎች አስበናቸው ብቻ ሳይሆን እንደ እድለኛ ስለሆንን ብቻ ራሱ ከዛ ውጭ ደግሞ የጀግኖች አባቶቻችን የአርበኞች ልጆች በመሆናቸው ብቻ የተሻገርናቸው እልፍ አላፍ ማዕበሎች እንዳሉ የምታስታውሱትና የምትገነዘቡበት ይሄን መጽሐፍ ካነበባችሁ በኋላ በአጠቃላይ እንድናስብ እንድናሰላስብ አገዛዙ እንደሚለን ሽፍቶች ሳንሆን ማሰብ ማሰላሰል የምንችል ስልታዊ ግንባሮችን ስትራቴጃይዝ ማድረግ የምንችል እንደ ፕሮፌሽናል ጀነራሎች ስለ አሁናዊ የማሸነፍና የመሸነፍ ጉዳይ ላይ ብቻ ትኩረት የምናደርግ ሳይሆን ነገ ከነገ ወዲያ ትልልቅ የስትራቴጂክ ግንባሮችን ፈጥረን ስለ ቀጣይነት ስላለው ሎጂስቲክ የምንጨነቅ ቀጣይነት ስላለው የመረጃና ደህንነት ሰንሰለት የሚጨነቅ መጽሐፍ ነውና በአጠቃላይ ሁላችሁ ይሄን መጽሐፍ አንብባችሁ
ግብረ መልሳችሁን በተግባር የምትገልጹበት መድረክ ነው ብዬ ነው ማሰው። በአጠቃላይ ብዙ ምለው የለም። ይሄን መድረክ ለፈጠራችሁ ጀግኖች፣ ይሄ መድረክ እንዲፈጠር መስዋዕትነት ለከፈሉ ጀግኖች ጓዶቻችን እግዚአብሔር ክብርና ምስጋና ይስጥልኝ። በዚህ የትግል ሂደት ውስጥ መስዋዕት ለሆናችሁ ጀግኖች ጓዶቻችን ክብርና ሞገስ ይስጥልኝ። አመሰግናለሁ። እሺ አርበኛ